ሰላም ውድ ቻናሌ ተከታታዮች ሁላችሁንም በፈጣሪ ስም ሰላም ብያችኋለሁ። ዛሬ ጃንዋሪ 16 ቅዳሜ ቀን ነው። ለሁላችሁም መልካም ቀን እንዲሆንላችሁ እመኛለሁ። ዛሬ ስለ ሶስተኛው ስቲሙለስ ቼክን አፕዴት አድርጋችኋለሁ። እንደዚሁም ስለ ፕሬዝዳንት ትራምፕ እና ስለ ኮቪድ-19 በተመለከተ አፕዴት አድርጋችኋለሁ። በቅድሚያ ግን ሁላችሁንም ሰብስክራይበሮቼ አመሰግናችኋለሁ አብራችሁን ስላላችሁና ቻናላችንን ሳፖርት ስለምታደርጉት እንደዚሁም አዲስ ለሆናችሁ እንደዚህ አይነት መረጃ በቶሎ እንዲደርሳችሁ ሰብስክራይብ አድርጉ እያልኩ ወደ ዛሬ መረጃ እገባለሁ። ጆ ባይደን በጉጉት ሲጠበቅ የነበረውን ሶስተኛውን ስቲሙለስ ፓኬጅ አሜሪካ ሪስኪው ፕላን ለህዝብ በይፋ አሳውቀዋል። በውስጡ የ1.9 ትሪሊዮን ዶላር ፓኬጅ የያዘ ሲሆን ስቲሙለስ ቼኩ ፌደራል አንኤምፕሎይመንት ቤኔፊት፣ ስቴት እና ሎካል ጋቨርንመንት ታክስ ክሬዲት፣ ለፉድ ስታምፕ፣ ለቤት ክራይ መክፈል ላልቻሉና ለሞርጌጅ ፎርቢራንስ፣ ለቫክሲን ዲስትሪቢዩሽን እና ለትምህርት ቤቶች፣ ለዩቲሊቲ ቢል ወዘተ እንደዚሁም ለኢኮኖሚው እንዴት አድርገን ሪከቨሪ እናደርጋለን የሚል ኮቪድ-19 እንዴት መቆጣጠር እንደሚቻል ያጠቃለለ ሲሆን አንኤምፕሎይመንት ቤኔፊቱን በተመለከተ $400 በሳምንት እንዲሰጥ የሚል ሲሆን ይህ ሳምንታዊ ክፍያ በቀጥታ ከፌደራል የሚሰጥ ሲሆን በተጨማሪም ስቴቱ የሚሰጣችሁ ከላይ እንዳለ ነው። ይህ ቤኔፊት እስከ መስከረም እንዲቆይ የሚል ነው። ስቲሙለስ ቼኩን በተመለከተ እንደምታስታውሱት በምርጫ ወቅት ሲነገር እንደነበረው ይህ በሁለተኛው ስቲሙለስ ቼክ የተሰጠው $600 እንደ ዳውን ፔመንት ይውት ሲሉ ነበር የቆዩት። እውነትም በዚሁ በአዲሱ ፓኬጅ $600 እንደ ዳውን ፔመንት ሆኖ $1400 ለሁሉም ስቲሙለስ ቼክ ለሚመለከተው በሙሉ $1400 እንዲሰጥ የሚል ነው። በዚህ ፓኬጅ ምንም የእድሜ ልዩነት የለውም። ለልጆች እንደዚሁም አደልት ዲፔንደንት ያጠቃለለ ነው። በጣም ደስ የሚል መረጃ ነው ከተፈቀደና ከጸደቀ በሃውሱና በሴኔቱ ማለት ነው። ታክስ ክሬዲትን በተመለከተ ከ6 ዓመት በታች ለሆኑ ልጆች በኖርማሉ ጊዜ በታክስ ክሬዲት የሚሰጥ የነበረው $2000 ነበር። በአሁኑ ጊዜ የ$1600 ቡስት አለው። ይህ ሆነ ማለት ደግሞ የአንድ የ6 ዓመት ልጅ የሚሰጠው አጠቃላይ ታክስ ክሬዲት $3600 ሆነ ማለት ነው። ሌላው ከ6 እስከ 17 ዓመት ለሆናቸውና ራሳቸውን ጨምሮ ሲሰጥ የነበረው $1000 ነበር። በአሁኑ በባይደን ፓኬጅ ተጨማሪ ቡስት $2000 የሚሰጥ ሲሆን ይህ ደግሞ አጠቃላይ ታክስ ክሬዲቱ ወደ $3000 ከፍ ያደርገዋል ማለት ነው። ፎርቢራንስ ሞርጌጃቸው መክፈል ላልቻሉ ይለፈኝ የሚሉትም ቀን እንደዚሁ እስከ መስከረም መጨረሻ ድረስ እንዲራዘም የሚል ሲሆን ይህ ነገር ኦልሞስት ልክ ፓንዳሚኩ ከተጀመረ ጀምሮ ፎርቢራንስ ያደረጉ ያሉ ሰዎች አሉ። አሁንም እስከ መስከረም ድረስ ማድረግ ትችላላችሁ የሚል ነው በዚህ ፓኬጅ የተጠቃለለው። ግን እኔ ብዙ ጊዜ ይሄንን ፎርቢራንስ አልደግፍም። ገንዘቡ ካላችሁ እንድትከፍሉ ነው ማበረታታው። ኤቪክሽን ፕሮቴክሽንም እንደዚሁ እስከ መስከረም መጨረሻ የሚቆይ ነው። ስናፕ ወይም ፉድ ስታምፕ ቤኔፊቱንም እንደዚሁ እስከ መስከረም መጨረሻ የሚቆይ ነው። ይህንን በተደጋጋሚ ጊዜ ብያችኋለሁ። ስራ የሌላችሁና የቤታችሁ ቁጭ ያላችሁ በዚህ በኮቪድ ምክንያት አፕላይ አድርጉ። አሁንም በማንኛውም ቀን ማመልከት ስለሚቻል ይህ ገንዘብ የእናንተ ገንዘብ ነው። ስራ በምትሰሩበት ወቅት በታክስ መንግስት የሰበሰበው ነው። ስለዚህ አትፍሩ። ይህን በተመለከተ ከዚህ ቀደም የሰራሁት ቪዲዮ አለ፣ እሱን ተመልከቱ። ጥያቄም ካላችሁ በኮሜንት መስጫው አስቀምጡልኝ እመልስላችኋለሁ። ሌላው በአዲሱ ፕላን የተጠቃለለው ዩቲሊቲ መክፈል ላልቻሉ ነው። ለዚህም ወደ $5 ቢሊዮን በፓኬጁ የተያዘ ሲሆን ለስቴትና ሎካል ጋቨርንመንትም $350 ቢሊዮን ተይዟል። ለትምህርት ቤቶች በሚከፍቱበት ጊዜ ለሚያስፈልጋቸው የሴፍቲ ማቴሪያሎችና በአጠቃላይ ወጫቸውን በተመለከተ $170 ቢሊዮን የተያዘላቸው ሲሆን እንደዚሁም ቫክሲኑን ለማከፋፈልና ለምርመራ $70 ቢሊዮን ተይዟል። በመጨረሻም የምናየው ሁሉም ስቴቶች ሚኒማም ወጃቸውን $15 እንዲያደርጉ የሚል ሲሆን ይህ ሚኒማም ዌጅ እንደምታስታውሱት አቨሬጁ በአሜሪካ $7.25 በሰዓት እንደነበር ይታወሳል። አሁን በባይደን ባዘጋጀው የስቲሙለስ ፓኬጅ በእጥፍ ጨምሮ $15 በሰዓት ይሁን ነው የሚል ነው። ይህ ይሆናል አይሆንም የሚለውን ግን ጆ ባይደን ጃንዋሪ 20 ስልጣኑን ከተቆጣጠረና ወደ ሃውሱ ቀርቦ ሲጸድቅ ነው። ያው ሁሌም እንደምነግራችሁ ሃውሱ ከፈረመና ካጸደቀው በኋላ
ሴኔቱ ያጸድቀዋል። ከተስማማበት በመጨረሻም ፕሬዝዳንቱ ይፈርምበትና ወደ ህዝብ ይደርሳል ማለት ነው። ጆ ባይደንም ከዚህ በፊት ባቀረብኩላችሁ መረጃዎች ገልጬላችኋለሁ። ወደ ዋይት ሃውስ ሲመጣ የመጀመሪያ ስራው ይህን ስቲሙለስ ፓኬጅ ወደ ህዝቡ በቶሎ ማድረስና አገሪቱ እንደዚሁም ህዝቡ ከገባበት ክራይሲስ በቶሎ የሚያገግምበትን መንገድ መፈለግ ነው። ይህንንም የሚሰሩ ኮሚቴዎች አዋቅሮ ስልጣን ላይ ከመውጣቱ በፊት ነው ስራውን እየሰራ የሚገኘው። ለዛም ነው ቀድሞ ይህንን ፓኬጅ ለህዝብ ይፋ ያደረጉት። እንደዚሁም ኮቪድ-19 በተመለከተ የራሱ ታክስ ፎርም በማቋቋም ስልጣኑን ከያዘ የመጀመሪያዎቹ 100 ቀናት 100 ሚሊዮን አሜሪካውያን ክትባቱን መውሰድ አለባቸው በሚል ሐሳብ ብዙ ስራዎችን እየሰራ ይገኛል። ፕሬዝዳንት ትራምፕ ከዋይት ሃውስ ጓዙን እያወጣ እንዳለ በፎቶግራፍ የተደገፉ መረጃዎችን አይቻለውኝ። ፕሬዝዳንቱ በጃንዋሪ 6 በተፈጠረው ብጥብጥ ላይ ተነሳ የብጥብጡ ዋናው ፕሬዝዳንቱ ነው በሚል አፈጉባኤ ናንሲ ፔሎሲ ከስልጣን እንዲነሳ በሃውሱ አጸድቃ ለሴኔቱ ብትመራውም ሴኔቱ እንደምታውቁት ረፍት ላይ ነው ያለው። ሚሽ መኬናል የሴኔት ማጆሪቲ ሊደሩ ይሄ የሪፐብሊካን ወገን የሆነ ሰው ነው። ሴኔቱን ከረፍት ጠርቶ ይህንን ከሃውሱ የመጣውን በሴኔቱ አጸድቆ ምናልባትም ከጸደቀ ከስልጣን ማስወገድ እየቻለ ነገር ግን ረፍት ላይ ስላሉ ሴኔቱን ደግሞ ያለሱ ጥሪ ምንም ማድረግ ስለማይችልና ስለማይመጣ ጉዳዩ የግድ ሴኔቱ ወደ ዲሲ እስኪመለስ እየተጠበቀ ነው። ይህ የሚሆነው ግን በጃንዋሪ 20 ነው። ይህ ቀን ደግሞ እሱም ቀኑ የሚያበቃበትና በዛው ይለቅልናል ማለት ነው። ነገር ግን በመሃል በዚች 4 ቀን ውስጥ ሴኔቱ ከመጣና ካጸደቀው ቀኑ ሳይደርስ ይወገዳል ማለት ነው ፕሬዝዳንት ትራምፕ። ኮቪድ-19 በተመለከተ ያለኝ መረጃ ጆንሰን ኤንድ ጆንሰን የተባለው የመድኃኒት አምራች ኩባንያ የኮቪድ-19 ክትባት አዘጋጅቶ ለማቅረብ የመጨረሻዎቹ ምዕራፍ ላይ ይገኛል። አሁን ላይ በፍቃደኛ በሆኑ ወጣቶችና ህፃናት ላይ ሙከራውን እያደረገ ይገኛል። ይህ ክትባት ከተሳካ ዋን ሻት ነው። ይህ ደግሞ ተመራጭ አድርጓል። እንደምታስታውሱት የፋይዘር ክትባት ዶዙ 2 ነው። አንደኛውን ከተወጋችሁ በኋላ ለሁለተኛው ዶዝ እስከ 2 ሳምንት በመቆየት ሁለተኛውን ስትወጉ ነው ከበሽታው 95% የመከላከል የሚቻለው። እንደ መድኃኒት አብራችሁ ገለጻ መሰረት ማለት ነው። ባለፈው መረጃዬ እንዳቀረብኩላችሁ የመጀመሪያውን ክትባት ከወሰዱ በኋላ የታመሙ ነበሩ። የሚሆነው ክትባቱ የመጀመሪያውን ስትወስዱ 50% ብቻ ነው የመከላከል አቅም ያለው። ሙሉ በሙሉ እንዲከላከል ሁለተኛው ዶዝ መውሰድ ይኖርባችኋል። ስለዚህ የጆንሰን ኤንድ ጆንሰን መድኃኒት የተሻለ ይመስላል ካሉት አሁን ከወጡት ቫክሲኖች፣ ምክንያቱም አንድ ሻት ብቻ መሆኑ ከነዚህ ከቀረቡት ቫክሲኖች የተለየ አድርገዋል። ወገኖቼ አሁንም በአሜሪካ በቀን በቫይረሱ የሚያዙ የሚሞቱ ቁጥር በከፍተኛ ነው። ራሳችሁን ጠብቁ። የሕክምና ባለሙያዎች የሚሏችሁን አድምጡ። ከፍተኛ ጥንቃቄ አድርጉ። ብዙ ወገኖቻችንም በዚህ ቫይረስ እንደተያዙ ነው እየተነገረ ያለው። ከተያዝንም እንኳን በጣም ቀላል ነው የሚሉት በቫይረሱ ተይዘው የዳኑ እንደሚሉን ከሆነ ስለዚህ አለመጨነቅና በየአካባቢያችን ላሉ የሕክምና ተቋማት በመንገርና የባለሙያዎቹን ምክር በማድመጥ በተቻለ መጠን እረፍት በማድረግ ማገገም እንደሚቻል ነው። በተረፈ ደግሞ እግዚአብሔር ይጨመርበት። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ለዛሬ ያዘጋጀውላችሁ መረጃ ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁኝ አመሰግናችኋለሁ። ቪዲዮንም በየቀኑ ያያችሁ ኮሜንት በመጻፍ ለምታበረታቱን ሁሉ የከበረ ምስጋና ይድረሳችሁ። አመሰግናለሁ ያልኩ አበቃው። በሚቀጥለው ቪዲዮ እስክንገናኝ እስከዚያው ሰላም ሁኑ ላለው ሰላማችሁ ይብዛ።